ራሱ ነው ማልፈልገው ልክ ነሽ እኮ ግን ስተቴን ለማረም በህይወት መኖር አለብኝ ምንም ብታደርግ እኮ የሰራው ስተት ማስተካከል አትችል እሺ ልክ ነሽ እኮ እኔ እንደጎዳውሽ መረዳሻለሁ ግን ከዚህ ቤት ውጪ አዲስ ህይወት ጀምሪ እኔ ሁሉም ነገር እኔ አሟላልሻለሁ ህይወት እኮ እኔ በድጋሚ አንተን ላምን ሳሚ የምር የተጸጸትክ መስሎኛ ምኜ ነበር እኮ አንተ ግን ከኔ ይልቅ ልጄን ላገጧት ሰዎች ነበር ታማኝነት ይሄማ ቃሌ ነው ደግሞ እንዳላሹኝ አረጋግጫለሁ አሃ ያንተ ቃል ለኔ ሲሆን እኔ ጋር ሲመጣ ብቻ ነው የማይሰራው ማለት ነው እንዴ ምን እያረግሽ ነው ሳሮ ኦኬ ለካ እሷ ጠበቃ ነክ እና ደበረክ አቁሚ ሳሮ የምታደርጊው ነገር ምንም ደስ አይልም ለሰው ልጅ ትንሽ እንኳን ክብር ይኖርሽ እስኪ በቃ ትጨቃጨቁ እያጸዳሁት አይደል እሱማ ስራሽ ነው ገረድ ለነገሩ ሰራተኝነት ራሱ ሲበዛብሽ ነው ሳሮ እባክሽ ዝም በይ እስኪ አፍን ዝጋ ወስላታ ወዴት ይሄንን ማን ሊያጸዳው ነው አንቺ ምን ለይቶልሻል ካንቺ ጋር ይሄን ሁሉ ዓመት የኖርኩት በጣም ታሳፍሪ ሳሮ ይሄ ሁሉ በአንቺ ምክንያት ነው እሺ አሞስ የማንንም ዲቃላ እህቴ ብለህ ልጠራ ነው አንቺ እኮ ነገሩ ለይቶልሻል ሩት ግን ደስ ይላታል ብዬ አስባለሁ አብዳችኋል ይሄ ነገር ጣጣ ሳይመጣበት ልጅቷን ወደ መጣችበት መመለስ አለብኝ ለምን ሲባል የሆነ ሰው ሆን ብሎ እያደረገው ቢሆንስ ደግሞ ባይሆን እንኳን በህግ እንደሚያስጠይቃት ታውቅ ግን እኮ እማዬ በር ላይ ነው ተጥላ ያገኘቻት ይሄ ማለት ደግሞ የሆነ ሰው ከማዬ እርዳታ ፈልጓል ማለት ነው እና እርዳታ ከፈለገች ስንት መርጃ ድርጅቶች አሉ አይደል እንዴ እንደውም የኛ ልጅ አምጥቼ አስቀምጣታለሁ ይሄን ነገር እንኳን እኔም ሆንኩኝ እማዬ አንፈቅድልሽ ህፃኑን እኛ ነን የምናሳድጋት እናታችን እኮ ደክማለች በዚህ ሰዓት ህፃን መንከባከብ የምትችል ይመስላል ግን ተስፋ ቆርጫለሁ ምን በድየው እንደዚህ እንደሚፈታተነኝ አላውቅም አንቺ እኮ ጠንካራ ሴት ነሽ በህይወትሽ በጣም ብዙ ነገሮች ሊገጥሙሽ ይችላሉ ግን ህይወት ይቀጥላል ትናንትና ላይ ብቻ ቆመሽ መቅረት የለብሽም ቆንጆ ነሽ አስተዋይ ነሽ መልካም ባህሪ ያለሽ ስለዚህ ነገር ከነገ ወዲያ አግብተሽ በጣም ብዙ ልጆችን ትወልጃለሽ አይመስለኝም እኔ በኃይለኛው ነው የተሰበርኩት ከዚህ በኋላ እንኳን ወንድማ ምን አይመስለኝም ነው ግን ሁሉም አንድ አይነት አይደል ላንቺ የሚጨነቅ የሚያስብልሽ ሰው ደግሞ ይገጥምሻል አይመስለኝም ከዚህ በኋላ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ባላችሁበት ሰላማችሁ ብዝት ይበል ዛሬ እንግዲህ በህይወት መንገድ በክፍል 46 መተናል ማለት ነው ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሁኑ ነባር ቤተሰቦቼ ላይክ ሼር በማድረግ እንግዲህ አበረታቱኝ ማለት ነው እንግዲህ ሂሩት ከብዙ ውጣ ውረድና ከስንት ፈተናዎች በኋላ የህይወትን ልጅ እንግዲህ በእጇ አስገብታ ትክክለኛና ጥሩ የሆነ ቦታ ላይ እንግዲህ ወስዳ አስቀምጣታለች ማለት ነው ህይወት ቤተሰቦቿን ሳትተዋወቅ ነገር ግን የህይወት ልጅ አሁን ላይ በአያትየዋ እጅ ትገኛለች እናም እንግዲህ ሂሩት ለጤንነቷም ለህፃኗም ጥሩነትና ደግነት ስትል እንግዲህ ወደ አያትየዋ ቤት ምንም ባልታወቀበትና ምንም ባልተገለጠበት መንገድ እንግዲህ ወስዳ እንግዲህ ግቢ አስቀምጣት ነው የናሆም እናት እንግዲህ አግኝተዋታል ማለት ነው ህፃኗ ልጅ እንግዲህ እጅግ በጣም ደስ ተሰኝተው ተቀብለዋታልም እናም እንግዲህ ይህንን ደስታ ለዳዊት ነበር እናትየዋ ደውለውም ሲነግሩት ነበረ እጅጉን በጣም ተደስቷል ዳዊትም ትንሽዬ እህት አለችኝ አቤት ትንሽዬ እህት አገኘሁ በማለት እንግዲህ እናቱን በጣም ደስ እንደተሰኙ በስልክ ሲነጋገሩም እንግዲህ ተመልክተናል ማለት ነው ይህንን ደስታውን ለሳሮን ነበረ ሲያበስራት የነበረው መቼም ከሳሮን እንደሚታወቀው ጥሩ ነገርና መልካም ንግግር አይጠበቅምና ማነው ከየት ነው እንዴት ተብሎ የማንንም ድቃላ በማለት እንግዲህ ወስዳ ለፖሊስ ማሳወቅ አለባት መዘዙ ብዙ ነው ስትልም እንግዲህ ሳሮን ለዳዊት መልስ ስትሰጥ ነበረ ዳዊት ግን በጭራሽ የማይታሰብ ነገር ነው ሲልም ነበር እናም እንግዲህ የማንንም ድቃላ እንዴት ነው እማዬ የምታሳድገው እማዬ እኮ ትልቅ ሰው ሆናለች አቅም ያንሳታል እኮ በማለትም እንግዲህ ሳሮን ስትናገር ነበር ዳዊት ምንም ችግር የለም
እኔ ለማዬ ሰራተኛ ቀጥርላታለሁ የሚያግዛት እንጂ ህፃኗ ልጅማ እኛ ቤት ታድጋለች በማለትም ለእኛም እህት ናት። እንዲሁም አሁን ሂሩትም በጣም ነው የምትደሰተው ይህን ነገር ስትሰማ ሲልም እንግዲህ ሲናገር ነበረ። ሳሮን እጅግ በጣም ተቃውሞ አላት። እንደውም ጥሩ ነው እኛ ጂኤንኦ አምጥቼ አስቀምጣታለሁ ስትልም ነበረ። በፍጹም የማይታሰብ ነገርና እኔም አልሰማሽም እማዬም አትሰማሽም በፍጹም በማለት እንግዲህ ዳዊት ለሳሮን መልስ ይናገራል። እናም እንግዲህ በሌላ በኩል ህይወትና ሳሚ እጅግ በጣም ተያይዘዋል። ሳሚ ለህይወት በጣም ተስፋ ሲሰጣትም እንደኖረ እናውቃለን። ልጃችንን ማለቱን ትቶ ልጅሽን ነበር የሚለው። አብረው ነው የወለዱት ግን ልጅሽን ነበር የሚላት እና ልጅሽን እኔ በእጅሽ አስገባልሻለሁ፣ አንቺ ብቻ ተረጋጊ፣ አርፈሽ ተቀመጪ እያለ ምንም ጭብጥ የሌለው ተስፋ በተስፋ ሲሞላት ኖሮ አሁን ላይ ግን ልጅቱን ሊያገኛትም ሆነ ለህይወት ሊሰጣትም አልቻለም። እናም እንግዲህ ይሄንን በጣም የሚያስጠላ ዜና ነበረ ለህይወት የተናገሩ ማለት ነው። ህይወትም እጅግ በጣም አረረች፣ አለቀሰች፣ ጮኸች፣ ከሱ ጋር ተጣላች። እናም እንግዲህ በቃ ጥፋ ከፊቴ ማየት አልፈልግም፣ እንደው ብትሞት ይሻልሃል እኮ ስትልም እንግዲህ ብዙ ነገሮችን በብስጭት በንዴት ስትናገረው ነበረ። ሳሚም በጣም አዝኖ ነበረ። እናም እንግዲህ የእሷን ደስታ ባለመመለሱም በጣም በሌላ በኩልም ደግሞ ያው ባለቤቱ ሳሮን ስለምትጠዘጥዘው እጅግ በጣም ሰላሙ ተነስቶ እንግዲህ ህይወት ያለችውን ነገር እንግዲህ እንዴት አንተ እኮ በህይወትክ ጥሩ ነገር ሰርተህ አታውቅም ስህተት እንጂ ብትሞት ይሻልካል ስትለውም ነበር። እንግዲህ እንዴት ነው ከሞትኩኝ ስህተቴን የምሰራው? ቆሜ ግን ስህተቴን ማስተካከል እችላለሁ ሲልም እንግዲህ ከህይወት ጋር እንደዚህ አይነት ንግግሮችን ሲያደርጉም ተመልክተናል ማለት ነው። ሂሩት እንግዲህ በስልክ ታወራለች። በቃ ልጅቱንማ ትክክለኛና ጥሩ ቦታ አስተማማኝ ቦታ ነው ያስቀመጥኳት ያደረስኳት ስትልም ነበረ። እናም እንግዲህ አሁን ላይ ግን ለህይወት ልጅሽን አገኘኋት ብዬ ባለመናገሬ ትንሽ ቢከብደኝም ነገር ግን በቅርብ ጊዜ ሳሮንን ክስ መሰርትባታለሁ፣ ሁሉንም ነገር ፍርጥርጥ አድርጌ እናገራለሁ፣ እንዲሁም ደግሞ ህይወትን ከልጇ ጋርም አገናኛታለሁ በማለትም እንግዲህ በስልክ ታወራለች ማለት ነው። እናም ሂሩት በጣም ብዙ መንገዶችን ተጉዛለች። እንደሚታወቀው ሂሩት እንግዲህ ወደ እነ ሳሮን ቤት የገባችው ሳሮን የሂሩትን የእህቷን ልጅ እንግዲህ አግታ ወደ ውጭ ሀገር ለመሸጥ በምታደርግበት ታይም ነበር። ነገር ግን የእህቷን ልጅ ከእገታ አስፈትታ እንግዲህ አስወጥተዋለች ማለት ነው። እናም እንግዲህ ብዙ ችግሮችን እና ወንጀሎችን የምትሰራዋ ሳሮን ነገር ግን በቤተሰብ መሀል ጻድቅ ነው የሚያጫውታት ማለት ነው። እናም እንግዲህ በሌላ በኩል ግን ያው ሁለት አይነት መልክ ነው ያላት። በጥሩ ነገር በቤት ውስጥ ጥሩ መስላ ነው የምትታየው መልአክ፣ ስራዋና ተግባሯ ደግሞ በስተጀርባ እጅግ በጣም የሚያስጠላና የሚያጸይፍ ነው። እንዲሁም እንግዲህ ሳሚም ወደነ ማለቴ ሚኪ እንግዲህ ወደ እነ ሳሮን ቤትም ያው መጥቶ ኑሮ አብሮ ከነሱ ጋር አስቀጥሏል ማለት ነው። ይህንን የሚከታተላት ሂሩት እንግዲህ የሚኪ የድሮ ፍቅረኛው ነች እና እረፊ ሳሮን ቀላል ሰው አይደለችም እያለም ሲያናግራት ነበር። እንዴት እንደዚህ ልትል ቻልክ? ሳሮን በጣም ጎበዝ ታታሪ ጀግና ሴት ተብላ አይደል እንዴ ተወልዳ ባደገችበት በሰፈራችሁ የምትጠራው? እንዴት ቀላል ሰው እንዳልሆነች እና መጥፎ ሰው እንደሆነች በምን ምክንያት ልትነግረኝ ቻልክ? በማለትም እንግዲህ ሂሩት ስትጠይቀው ነበረ። ሚኪ የሂሩት ጤንነት ነገር እያሳሰበው እባክሽን ተይ እያላትም እንግዲህ ተመልክተናል ማለት ነው። ሚኪም እንግዲህ ወደነ ሳሮን ቤት እንግዲህ የውጭ ፕሮሰስ እና የውጭ ጉዞ አለኝ በማለት ነው የመጣው። ነገር ግን አሁን ላይ የእናቱ ወንድም እንደሞተና አጎቱ ለሚኪ
ሳሮን ገድለዋለች። እናም እንግዲህ ሳሮን ላይ ክስ ነገርም እየተመሰረተባት ነው። ከ5 ዓመት በኋላ ከየት የመጣ ክስ ነው እያለችም እንግዲህ ሳሮን በጣም ተናዳም ተበሳጭታም በስልክ ስናወራ ተመልክተናል። እንግዲህ ሚኪ እጅግ በጣም የእናቱን ወንድም በመሞቱ በጣም ይበሳጫል። እናትየዋም እንግዲህ ለረጅም ጊዜ በሀዘን እንደሚሰፈሰፉና እንደሚሰቃዩም እስካሁን ድረስ እንደውም የሀዘን የለበሱትን ጥቁር ልብስ ሁሉ እንዳላወጡ ለዳዊትም እንግዲህ ሲናገር ሰምተናል ማለት ነው። እናም እንግዲህ የሳሮን መጨረሻዋ ምን ይሆን? ሂሩት እንግዲህ ስራዋን እያጠናቀቀች ነው። በብዙ ውጣ ውረድ ውስጥም በፈተና ውስጥም ብትሆን ነገር ግን የህይወትን ልጅ እንግዲህ አስመልጣ አያትየዋ እጅ ትገኛለች። ማንም እና ምንም በማያውቀው መንገድ ከሂሩት በስተቀር እንግዲህ የህይወት ልጅ በአያት እጅ እንግዲህ መገኘቷን ማንም ሰው አያውቅም ማለት ነው። እናም እንግዲህ ዳዊትም ይቺ ህፃን ልጅ እንግዲህ እኛ ግቢ ተጥላ እንግዲህ የተገኘችው እናቴ እርዳታቸው ስለሚያስፈልጋቸው ነው በማለትም እንግዲህ በመልካም መንገድ አምኖ ተቀብሏል ማለት ነው። ሳሮን ግን ቆይማ እናቴን ደውዬ አውርቼ አግባብቼ ልጅቷ ወደ ጂኤንኦ እንድትመጣ ነው የማደርጋት ስትልም ነበር። በዛ መሀል እንግዲህ ከእናትየዋ ጋር የሳሮን እናት ስልክ ደውለው እያወሩም ነበረ። እማዬ እያለች እንግዲህ ሲያወሩም ተመልክተናል ማለት ነው። ሳሮንም እንግዲህ ከእማዬ ጋር ተግባብቼ ልጅቱን አመጣታለሁ ስትልም እንግዲህ ተመልክተናል። ህይወት እንግዲህ እጅጉን በጣም አዝና ተግዛ ክላሷ ቁጭ ብላ በጣም ስቅስቅ ብላ እያለቀሰችም ተመልክተናል። ዳዊትም እንግዲህ ወደ እሷ ሂዶ ሲጠይቃትም ሲያጽናናትም ተመልክተናል ማለት ነው። የሳሮን መጨረሻ ምን ይሆን? ህይወትስ መቼ ነው ልጇ የምታገኘው? እውነታውስ የነ ዳዊት እህትስ መሆኗን የሚታወቀው መቼ ነው የሚለውን ነገር እንግዲህ እስኪ ሀሳብ አስተያየታችሁን በኮመንት አስቀምጡልን ማለት ነው። ለዛሬ የነበረን የህይወት መንገድ የክፍል 46 እንግዲህ እነዚህን ነገሮች እንግዲህ ተመልክተናል አስተውለናል ማለት ነው። ሚኪስ እንዴት ነው ምን ያስባል የሚለውንም ነገር ደግሞ በአጎቱ ሞት ከሳሮን ጋር ያለውን ንክኪ እስኪ ምን ሊያደርግ ነው ወደ እነሱ ቤት የመጣው የሚለውንም ነገር እንግዲህ ሳሮንን ምን ለማድረግ አስቦ ነው የሚባለውንም ነገር ክሱን የመሰረተው ሚኪ ይሆን? ይሄን ነገር እስኪ እንግዲህ ወደፊት አብረን በግልጽ የምናየው ይሆናል ማለት ነው። እስከዛው ድረስ እንግዲህ ባላችሁበት የእግዚአብሔር ሰላም ብዝት ይበልላችሁ። ባይ ባይ። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ እያልኩኝ እዚህ ጋር እጨርሳለሁ ማለት ነው።